ለሌላ አካል የሚሰጥ ደግሞ መንግስት ሞዴል አብሰንትሊ ሌቪያታን ግን ሌቪያታን መንግስት ማለት ነው ዊክ ነው በጣም እና ሁሉ ነገር በግሩፖች በማህበረሰብ በፕራይቬት ሴክተር የተቦጥቦጦ ያለቀ መንግስት ፔዜሽኪያን በኢራን ፓርላማ ላይ ባደረጉት ንግግር ኢራን ከአሜሪካ ከእስራኤልና ከአውሮፓ ጋር በሁለንተናዊ ጦርነት ላይ ትገኛለች ብለዋል። ይህ አዋጅ የአንድ መሪ ንግግር ብቻ ሳይሆን የቀጠናውን የፖለቲካ ካርታ ሊቀይር የሚችል የታሪክ ምዕራፍ መጀመሪያ ተደርጎ ተወስዷል። የዩክሬን ጦርነት የመስራቁና የምዕራቡ ዓለም የሪዮት የግጥሚያ ሜዳ እንዲሁም የውክልና ጦርነት መሆኑን ተከትሎ እስካሁን በአደራዳሪዎች የተደረጉ ጉንጭ አልፋ ውይይቶች ከጫጭር ስምምነቶች ባሻገር ወዴትም ዘላቂ መፍትሄ ፈቀቅ ሳይሉ ቆይተዋል። በዛሬው ዕለት ግን ከፍሎሪዳ የተሰማው ዜና በምስራቅ አውሮፓ ምድር ባለፈ ለመላው ዓለም ትልቅ ተስፋን የሰጠው ሆኖ ታይቷል። አመክሮ ማለት አንድ ታራሚ ከተፈረደበት የእስር ጊዜ 2/3ኛውን በመልካም ጠባይ ካሳለፈ ቀሪውን የእስር ጊዜ ከማረሚያ ቤት ውጭ ሆኖ በመልካም ጠባይ ሊያሳልፍ ይችላል ተብሎ ሲታመን የሚፈታበት ስርዓት ነው። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አመራለሁ። ሙስናን ለመከላከል የሚያስችል ፖለቲካዊ ውሳኔ እንደሚያስፈልግ ተነግሯል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በቀጣይ የፖሊሲ ማሻሻያዎች እንዲደረጉ ጠይቋል። ሚካኤል ኃይሌ በኢትዮጵያ የግብር ስርዓት ውስጥ ክፍተቶች እንዳሉ ይነሳል። በግብር ሰብሳቢ መስሪያ ቤት ሰራተኞች እንዲሁም በንግዱ ዘርፍ ተዋንያን ላይ የሚስተዋሉ የሙስና ተግባራት ደግሞ መፍትሄ እንዲበጅላቸው ተደጋጋሚ ጥያቄዎች ይቀርባሉ። እነዚህ የሙስና ተግባራት ፖለቲካዊ ውሳኔ የሚጠይቁ መሆናቸውን የአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ዓለም አቀፍ ግንኙነት መምህር ዮናስ አሽኔ ገልጸዋል። ሁሉን ነገር ግፍ አድርጎ ለሌላ አካል የሚሰጥ ደግሞ መንግስት ሞዴል አብሰንት ሌቪያታን ግን ሌቪያታን መንግስት ማለት ነው ዊክ ነው በጣም እና ሁሉ ነገር በግሩፖች በማህበረሰብ በፕራይቬት ሴክተር የተቦጥቦጦ ያለቀ መንግስት። ሶስተኛው ናሮ ኮሪደር ላይ የሚቆመው ሻክልድ ወይንም ኮንቴንድ የተደረገ መንግስት ሌቪያታን የምንለው በጣም ጠንካራ ነው፣ ግን ደግሞ ማህበረሰቡም ጠንካራ ነው። ስትሮንግ ሶሳይቲ አለ፣ ስትሮንግ ፕራይቬት ሴክተር አለ፣ ስትሮንግ ኮሚኒቲ አለ፣ ስትሮንግ ስቴት አለ። በእነዚህ መካከል ዳይሌክቲክስ አለና የነዚህ ሚዛኑን ጠብቆ የሆነ ፉክክርና ሚዛን ሲጠብቅ ያቺ ጠባባ ኮሪደር ግን የፖለቲካ በጣም ጠቃሚ ቃል ነው። ከኮሪደር ልማት ጋር የመጣ ስለሆነ በጣም ይጠቅማል። ያቺ ጠባባ ኮሪደር ላይ መድረስ መቻል ጉድ ገቨርናንስንም የተቋማት ቅልጥፍናንም ያመጣል የሚል ቲዮሪ ይነግሩናል። በግል ዘርፍ ተዋንያት በመንግስት ተቋማት ላይ ለመገልገል የሚገኙበት ጊዜ የሚስተዋሉ በርካታ የሙስና ወንጀሎች እንዳሉም የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። በተለይም የአገልግሎት ማዕከል የሆኑ ተቋማት ላይ ከተጠያቂነት አንጻር የሚታዩ ክፍተቶች ቀላል የሚባሉ አለመሆናቸውንም ተነስተዋል። በርካታ ችግሮች አሉ በተቋማት። ይህን ችግሮች በግልጽ ከተቋማቱም ጋር ተወያይተናል። ተቋማት ስላችሁ የመንግስት መስሪያ ቤቶች፣ የመንግስት የልማት ድርጅቶችና ህዝባዊ ድርጅቶች እንዳንተም ደግሞ አገልግሎት ለማግኘት ወደ እነዚህ ተቋማት ስለሆነ የምትሄዱት ከአገልግሎት አሰጣጥ ጋር ያለው ችግር ሰፊ ነው፣ ክፍተት አለበት። ስለዚህ በጋራ መታገል ያስፈልጋል ማለት ነው። ለምሳሌ ተቋማችን ጥናቶችን ያከናውናል። ኢንቨስትመንት፣ መሬት አቅርቦት ጋር የተያያዙ ሌሎች ተያያዥ የጥናት ርዕሶች ወደ 408 ጥናቶች የሚያመለክቱት አገልግሎት አሰጣጣችን ስቲል ችግር ያለበት መሆኑን ያሳየናል ማለት ነው እንደ ተቋም። ይሄ ማለት በሪፎርም የተሰሩ ስራዎች እንደየተቋማቱ ተጨባጭ ሁኔታ የሉም ማለት አይደለም። በርካታ ስራዎች አሉ። በንግዱ ማህበረሰብና በግብር ሰብሳቢ ተቋም በኩል ያሉ መሳሳቦች ለመፍታት ያስችላሉ የሚል ተስፋ የተጣለባቸው ጅምር ስራዎች እንዳሉ የአዲስ አበባ ንግድ ዘርፍ ማህበራት ምክር ቤትም አስታውቀዋል። በቀጣይ የፖሊሲ ማሻሻያዎች እንዲደረጉ ሁለቱ አካላት በትብብር እንዲሰሩ ለማድረግ ሙከራዎች እንዳሉ የጠቆሙት የምክር ቤቱ ፕሬዝዳንት ዛህራ መሐመድ ናቸው። እኛም ደግሞ እንደ ንግድ ማህበረሰብና እንደ ነጋዴ ተወካይ የንግዱ ማህበረሰብ ህጋዊ ተአማኒ ለህብረተሰቡ በትክክለኛ መንገድ የሚያቀርብ ንጹህ ምግብ ንጹህ ነገር ይዞ የሚቀርብና በተመጣጣኝ ዋጋ ነግዶ እንዲያተርፍ የማድረግ ስራ የማስተማር ስራ እንሰራለን። ደረሰኝ እንዲቆርጥ ህጋዊ ሆኖ ህጋዊ ንግድ ፍቃድ አውጥቶ እንዲሰራ ለህገ ወጦች እንዳይዳረግና ሙስናና ብልሹ አሰራርን መጸየፍ እንጂ ማበረታታት እንደሌለበት የማስተማር ስራ እንሰራለን። ይኸው እንደምታዩት ነው። ዛሬም ይቀጥላል። ከጸረ ሙስና
ቢሮ ጋር በመተሳሰር ስራዎች ወደፊት እንሰራለን ብለን እየተነጋገርንበት ነው። እንግዲህ ፈጣሪ ያግዘናል ብዬ አምናለሁ። የአዲስ አበባ ንግድ ዘርፍ ማህበራት ምክር ቤት ዛሬ ታህሳስ 20 ቀን 2018 ዓ.ም በዘርፉ ላይ ያሉ ብልሹ አሰራሮች እንዲሁም መፍትሄዎችን በተመለከተ ባለድርሻ አካላት የተሳተፉበት ውይይትን አካሂደዋል። በመጪዎቹ 10 ዓመታት በመላ ሀገሪቱ ከ2300 በላይ የኤሌክትሪክ ተሽከርካሪ የኃይል መሙያ ጣቢያዎችን ለመገንባት መታቀዱን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ይህንን ሽግግር ለማገዝም ተሽከርካሪዎችን ወደ ሀገር ውስጥ ለሚያስገቡና ነባር ቴክኖሎጂን ለሚቀይሩ ባለሀብቶች ልዩ የብድርና የፋይናንስ ማበረታቻ ፓኬጅ መዘጋጀቱን የተነገረው። ዳግም ተገኝ ተጨማሪውን አዘጋጅቷል። ኢትዮጵያ ወደ አረንጓዴ ትራንስፖርት የምታደርገውን ሽግግር ለማፋጠንና በኤሌክትሪክ ተሽከርካሪዎች ላይ የሚታየውን ከፍተኛ የገበያ ፍላጎት ለማስተናገድ ሰፊ የመሰረተ ልማት ግንባታ እየተከናወነ ነው ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። መንግስት በሚቀጥሉት 10 ዓመታት ውስጥ በመላ ሀገሪቱ 2300 የኤሌክትሪክ ተሽከርካሪ የኃይል መሙያ ጣቢያዎችን ለመገንባት አቅዶ እየሰራ እንደሚገኝ የገለጹት የሚኒስቴሩ ሚኒስቴር ዴታ በሪኦ ሐሰን እቅዱን ለማሳካት ከአዲስ አበባ ዩኒቨርሲቲና ከኢነርጂ ባለስልጣን ጋር በቅንጅት እየተሰራ መሆኑን ተናግረዋል። በአዲስ አበባ ብቻ ከ1100 በላይ ጣቢያዎች ይገነባሉ የሚል እቅድም መያዙም ተነግሯል። የቻርጅ እቅዳችን ፕሪቪዚቢሊቲ ስቴዲ ሰርተናል። አሁን የዋናው ጥናት እየሰራን ያለ ነው። በተለይ ማፒንጉ ከግሪድ ጋር ያለው ስቴሽን ቱ ግሪድ ማፒንግ እየተሰራ ነው ያለው። አዲስ አበባ ዩኒቨርሲቲ ጋር ሆነን እየሰራን ያለ ነው። ኢፒኤ፣ የኢትዮጵያ ኤሌክትሪክ ፓወር ኤሌክትሪክ ዩቲሊቲ፣ ሚኒስትር ኦፍ ዋተር ኤንድ ኤነርጂ እነዚህ ቲም አድርገው እየሰሩ ነው ያሉት። የኢትዮጵያ ኤሌክትሪክ ያለው ኤነርጂ ኤንድ ፔትሮሊየም አውቶሪቲም አንዱ አካል ሆኖ እየሰሩበት ነው ያለው። የለየነው 2300 ፐብሊክ ቻርጂንግ ስቴሽን ያስፈልገናል ነው በ10 ዓመት ጊዜ ውስጥ። ከነዚህ ውስጥ 1176ቱ አዲስ አበባ ላይ ብቻ ነው የተቀሩት። ከአዲስ አበባ ውጪ በየ50 ኪሎ ሜትር እና በየ120 ኪሎ ሜትር ኢንስቶል የሚደረጉ ኦልሬዲ ዲዛይን የተደረገ ነው ይሄ ማለት ነው። አሁን ላይ ከዛ ይሄ ማለት በአንድ ጊዜ ብዙ ተሽከርካሪዎችን ቻርጅ ማድረግ የሚችሉ በአጭር ሰዓት የሚሙሉ ናቸው እነዚህ ስቴሽኖች። በአሁኑ ወቅት በከተማዋ የኃይል መሙያ ጣቢያዎች እየተስፋፉ መምጣታቸው ለተሽከርካሪዎቹ ሽያጭ መጨመር ትልቅ አስተዋጽኦ ማድረጉንም በዘርፉ የተሰማሩ ነጋዴዎች ተናግረዋል። ነጋዴዎቹ አክለውም ከዚህ ቀደም ከነበረው ይልቅ አሁን ላይ ኤሌክትሪክ ተሽከርካሪዎች መጨመሩን ተናግረዋል። ይሁን እንጂ አሁንም ቢሆን የኃይል መሙያ ጣቢያዎች ቁጥር ከተሽከርካሪዎቹ ቁጥር ጋር እንዲመጣጠን ተጨማሪ ስራዎች እንደሚያስፈልጉም ጠቁመዋል። የሰው ፍላጎት ላይ ያለው አሪፍ ነው። በፊት ይመስለኛል ብዙም የቻርጅ ስቴሽኖች ምናምን ስለሌሉ ይመስለኛል። አሁን ላይ ግን በየቦታው ቻርጅ ስቴሽን አለ። ሁሉም መኪና መሸጫ ቤቶች ቻርጅ ስቴሽን አለ። ስለዚህ ጥሩ እንትን ይመስለኛል። ያው ካለን የህዝብ ቁጥር አንጻር አሁን ያለው የኤሌክትሪክ መኪና አቅርቦት ትንሽ አነስ ይላል፣ ግን ለመጨመር ሞር ለማስገባት እንሞክራለን። ያው ኤቭሪቲንግ አሁን የኛ ካምፓኒ እንደሚታወቀው በዋነኝነት የኤሌክትሪክ ተሽከርካሪ አስመጪ ነው። ከዛ በተጨማሪ ግን እነሱን ስናስመጣ እዛው አንድ ላይ ቻርጅ ስቴሽንን ያካተተ እንዲሁም ስፔር ፓርቶችንም የከስተመሩን የመግዛት ፍላጎት ደግሞ ለማሟላት ደግሞ የባንክ ብድር አማራጭ ያለበትንም 50% ኦፕሽን ያለበትንም ሆኖ እንዲሁም ከስተመሩን በራሱ በኩል ማመቻቸት የሚችል ከሆነ በዛም መልኩ መገበያየት የምንችል። መንግስት በነዳጅ ኃይል የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ኃይል የመቀየር ስትራቴጂውን ለማሳካት በዘርፉ የተሰማሩ አካላትን ለመደገፍ የሚያስችል አዲስ ፖሊሲ ተግባራዊ እንደሚያደርግ የትራንስፖርትና ሎጂስቲክስ ሚኒስቴር ዴታው ተናግረዋል። ይህ አዲስ የማበረታቻ ፓኬጅ የፋይናንስና የብድር አቅርቦትን ማመቻቸት እንዲሁም ከቀረጥ ነጻ ድጋፎችን ማድረግ ያካተተ መሆኑን አክለዋል። በዘርፉ የተሰማሩ ድርጅቶች ተሽከርካሪዎችን ወደ ኤሌክትሪክ ኃይል ሲቀይሩ በርካታ መለዋወጫዎችን ከውጭ ማስገባት እንደሚጠበቅባቸው በመጠቆም ይህ ሂደት ከፍተኛ የውጭ ዛሬና ካፒታል የሚጠይቅ በመሆኑ የፋይናንስ ተደራሽነትና የብድር አቅርቦት ለስትራቴጂው ስኬት ወሳኝ እንደሆነም አብራርተዋል። የፋይናንስ አቅርቦት፣ የብድር አቅርቦት እንደገና ደግሞ ቀረጥ ነጻ እነዚህ ኤሪያዎች ላይ ኪቶችን ኢምፖርት የሚያደርጉ ኮንቨርጅን ላይ የሚሰሩት አካላት ብዙ ነገር ነው የሚቀይሩት። የመኪናውን የነባሩን ቴክኖሎጂ ወደ አዲሱ ሲቀይሩ ብዙ ነገር ነው የሚቀይሩት። ብዙ ነገር ከውጭ ይገባል ማለት ነው። ስለዚህ ኢምፖርት ላይ ያለው ፖሊሲ ይደግፋል። ምክንያቱም ፍሪ ኦፍ ታክስ ኢምፕሊሜንት ይደረጋል። ፕላስ ግን እነዛ ወደ ኮንቨርጅን የሚገቡ አካላት ባካፕ ይፈልጋሉ። ብድር አክሰስ ሊኖራቸው ይገባል። ፋይናንሻሊ ሰፖርት ሊደረጉ ይገባል። አሁን ኦልሬዲ እና ፖሊሲ የቀየሩት አካላት ኦልሬዲ ብድር ያገኙበት ይታል። ኦልሬዲ የባንክ እንትኑን ሴኩር አድርጓል ማለት ነው። ሌሎችም እንደዛው። ስለዚህ መንግስት እያለ ያለው ምንድነው ከናሽናል ባንክ ጀምሮ
የፋይናንሻል አክሰሱን የብድር አቅርቦት አክሰሱን በዚህ ፖሊሲም የተለየው የስትራቴጂ የተለየው አክሰስ መኖር አለበት፣ መደገፍ አለበት። ኢንሴንቲቭ ፓኬጁ ከፋይናንሻልም ናን ፋይናንሻልም መሆን ይገባል የሚል ኮሚትመንት ተወስዷል። ሀገሪቱ በነዳጅ ግዢ ላይ የምታወጣውን ከፍተኛ የውጭ ምንዛሬ ለመታደግና የአየር ንብረት ለውጥን ለመቋቋም የጀመረችው ይህ የኤሌክትሪክ ተሽከርካሪዎች ሽግግር የግል ዘርፉ በስፋት ይሳተፍበታል ተብሎ እንደሚጠበቅም ተነግሯል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው ከአሜሪካ ከእስራኤልና ከአውሮፓ ጋር በሁለንተናዊ ጦርነት ላይ መሆኗን አስታውቀዋል። ፕሬዝዳንቱ ለሀገሪቱ መገናኛ ብዙሃን በሰጡት መግለጫ ምዕራቢያን ኢራንን በኢኮኖሚ በባህልና በደህንነት ዘርፎች ለማንበርከክ እየሰሩ ነው ሲሉ ገልጸዋል። ደምሶሽ ፈራው የአውሮፓውያኑ 2025 ዓመት ሊጠናቀቅ ጥቂት ቀናት ሲቀሩት በቴህራን ሰማይ ስር የሚሰማው ድምፅ የደስታ ሳይሆን የጦርነት ነጋሪት ሆኗል። ላለፉት ጥቂት አስርት ዓመታት በለዘብተኛና በአክራሪ የፖለቲካ መስመሮች መካከል ስትወዛወዝ የቆየችው የፋርስ ምድር አሁን ላይ ከመቼውም ጊዜ በላይ በጠነከረና በማይለወጥ ወታደራዊ አቋም ውስጥ ትገኛለች። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ለዓለም አስደንጋጭ የሆነ መልእክት አስተላልፈዋል። ፔዜሽኪያን በኢራን ፓርላማ ላይ ባደረጉት ንግግር ኢራን ከአሜሪካ ከእስራኤልና ከአውሮፓ ጋር በሁለንተናዊ ጦርነት ላይ ትገኛለች ብለዋል። ይህ አዋጅ የአንድ መሪ ንግግር ብቻ ሳይሆን የቀጠናውን የፖለቲካ ካርታ ሊቀይር የሚችል የታሪክ ምዕራፍ መጀመሪያ ተደርጎ ተወስዷል። መሱድ ፔዜሽኪያን ወደ ስልጣን ሲወጡ ብዙዎች ኢራን ከምዕራባውያን ጋር አዲስ የዲፕሎማሲ ምዕራፍ ልትከፍት ትችላለች የሚል ተስፋ አድሮባቸው የነበረ ቢሆንም በአውሮፓውያኑ 2025 የታዩት ክስተቶች ግን ይህንን ተስፋ ወደ አመድነት ቀይረውታል። ፕሬዝዳንቱ በትላንትናው ዕለት ባደረጉት ይፋዊ ንግግር አገራቸው የተከበበች መሆኗንና ይህም ከበባ ከመሳሪያ ጦርነት በላይ መሆኑን አብራርተዋል። በእኔ እምነት እኛ ከአሜሪካ ከእስራኤልና ከአውሮፓ ጋር በሁለንተናዊ ጦርነት ላይ ነን ያሉት ፔዜሽኪያን ጠላቶቻቸው ኢራንን ለማንበርከክ ቆርጠው መነሳታቸውን ገልጸዋል። ይህንን ግጭት በ1980ዎቹ ከኢራቅ ጋር ከተደረገው 8 ዓመታትን የፈጀ ደም አፋሳሽ ጦርነት ጋር በማነጻጸር የአሁኑ ግጭት እጅግ ውስብስብ፣ ስልታዊና አደገኛ መሆኑን አጽንኦት ሰጥተዋል። እንደ ፕሬዝዳንቱ ገለጻ ጦርነቱ በጦር ሜዳ ብቻ ሳይሆን በኢኮኖሚ ማዕቀብ፣ በባህላዊ ወረራና በደህንነት ስጋቶች የተከበበ ነው። ይህ የፔዜሽኪያን ንግግር ኢራን ከዚህ ቀደም ትከተለው የነበረውን ስትራቴጂካዊ ትዕግስት በመተው ወደ ቀጥተኛና ይፋዊ ግጭት ማምራቷን የሚያሳይ ትልቅ የዲፕሎማሲ ለውጥ ነው ሲል ዘሰን ይዞት በወጣው ዘገባ አስነብቧል። ይህ የጦርነት አዋጅ በባዶ ሜዳ ላይ የተሰነዘረ ሳይሆን መነሻው በአውሮፓውያኑ ሰኔ 13 ቀን 2025 የተጀመረውና በመካከለኛው ምስራቅ ታሪክ ታይቶ የማይታወቅ ቀጥተኛ ወታደራዊ ግጭት ነው። እስራኤል ኦፕሬሽን ራይዚንግ ላይን በሚል ስያሜ በኢራን የኒውክሌር ተቋማትና ወታደራዊ ይዞታዎች ላይ በመቶዎች የሚቆጠሩ የአየር ጥቃቶችን መፈጸሙ ይታወሳል። በወቅቱ የእስራኤል ጦር ኃይል 200 የሚሆኑ ዘመናዊ ተዋጊ ጀቶችን በመጠቀም በ28 የኢራን ግዛቶች ላይ ጥቃት ሰንዝሯል። በተለይም ኦፕሬሽን ሬድ ዌዲንግ በሚል በተከናወነ የተቀናጀ ድብደባ 30 የሚሆኑ የኢራን ከፍተኛ ወታደራዊ መሪዎችና የኒውክሌር ሳይንቲስቶች ተገድለዋል። ይህ ክስተት በቴህራን ልብ ውስጥ ከፍተኛ ቁጣን ቀስቅሷል። አሜሪካም በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ኦፕሬሽን ሚድናይት ሃመር በሚል ስያሜ ቢቱ ስፕሪት የተሰኙ ግዙፍ ቦምብ ጣይ አውሮፕላኖችን በመጠቀም በኢራን የከርሰ ምድር ይዞታዎች ላይ ባንከር በስተር ቦምቦችን አዝንባለች። ፕሬዝዳንት ትራምፕ በወቅቱ የኢራን የኒውክሌር አቅም ሙሉ በሙሉ ተደምስሷል ቢሉም የፔዜሽኪያን የቅርብ ጊዜ መግለጫ ግን ተቃራኒውን ይናገራል። የአገራችን ጦር ኃይሎች ከመቼውም ጊዜ በላይ ጠንክረው ተመልሰዋል ያሉት ፕሬዝዳንቱ ኢራን ከደረሰባት ውድመት በፍጥነት ማገገሟን ለዓለም አብስረዋል። በኢራንና በምዕራባውያን መካከል ያለው ዋነኛ የጠብ መንስኤ የኒውክሌር መርሃ ግብሩ ነው። ምንም እንኳን እስራኤልና አሜሪካ በሰኔ ወር በፈጸሙት ጥቃት የናታንዝና ፎርዶ የኒውክሌር ተቋማትን መምታታቸውን ቢገልጹም የኢራን ቴክኖሎጂና እውቀት ግን እንዳልጠፋ ዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲ መግለጹን ሮይተርስ ዘግቧል። ኢራን በአሁኑ ወቅት ዩራኒየምን እስከ 60 በመቶ እያበለጸገች ትገኛለች። ይህ ደረጃ ለሰላማዊ አገልግሎት ከሚያስፈልገው በላይ ሲሆን ለኒውክሌር ጦር መሳሪያ የሚፈልገው 90 በመቶ ላይ ለመድረስ እጅግ ጥቂት ጊዜያት ብቻ ነው የሚቀሩት። ተንታኞች እንደሚሉት ኢራን አሁን ባለው የዩራኒየም ክምችት በአጭር ጊዜ ውስጥ እስከ 9 የሚደርሱ የኒውክሌር ቦምቦችን የማምረት አቅም አላት። በዚህም ምክንያት ፈረንሳይ፣ ብሪታንያና ጀርመን የተባበሩት መንግስታት ማዕቀብ በኢራን ላይ እንዲጸና ከፍተኛ ጫና እያደረጉ ነው። ይህ የዲፕሎማሲ ፍጥጫ ኢራን ከአውሮፓ ጋር የነበራትን የንግድና የፖለቲካ ትስስር ሙሉ በሙሉ እንዲበጠስ አድርጎታል። ፕሬዝዳንት ፔዜሽኪያን አውሮፓን በጦርነት አዋጃቸው ውስጥ ማካተታቸውም አውሮፓውያን ከአሜሪካ ጎን በመቆም በኢራን ላይ የጣሉትን የኢኮኖሚ ማነቆ ለመቃወም ነው። ኢራን በጦርነት አዋጇ ውስጥ የጠቀሰችው ሁለንተናዊ ጦርነት በቀጥታ ግጭት ብቻ እየተወሰነ አይደለም።
በሊባኖስ፣ በየመን፣ በሶሪያና በፍልስጤም የሚገኙ አጋሮቿ ወይም አክሲስ ኦፍ ሬዚስታንስ የዚህ ስትራቴጂ አካል ናቸው። በተለይም በፍልስጤሙ ሐማስ ውስጥ እየታየ ያለው የአመራር ለውጥ ትኩረት የሚስብ ነው። በቴህራን የሚደገፉትና ከኢራን ጋር ጥብቅ ግንኙነት ያላቸው ኸሊል አልሃያ የሐማስ የፖለቲካ ቢሮ መሪ ለመሆን ዋነኛው እጩ ሆነው ቀርበዋል። የእሳቸው ወደ ስልጣን መምጣት ሐማስ ከእስራኤል ጋር በሚያደርገው ድርድር ላይ የኢራንን ፍላጎት ይበልጥ እንዲያንጸባርቅ ያደርገዋል። በሌላ በኩል በየመን የሚገኙት ሁቲዎች በነሐሴ ወር 2025 ጠቅላይ ሚኒስትራቸው አህመድ አልራሃዊ በእስራኤል ከተገደሉ በኋላ ቀይ ባህርን ዳግም የጦር አውድማ ለማድረግ እየዛቱ ነው። እስራኤል በ2025 ብቻ በ6 አገራት ላይ ጥቃት መፈጸሟ ኢራን እነዚህን አጋሮቿን አስተባብራ ባለብዙ ግንባር ጦርነት እንድትከፍት ምክንያት ሆኗታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዩክሬን ጦርነት ሊቋጭ ተቃርቧል ብለዋል። ትራምፕ ይህንን ያሉት ከዩክሬኑ አቻቸው ቮሎዲሚር ዜሌንስኪ ጋር በፍሎሪዳ ከተወያዩ በኋላ ሲሆን በመግለጫቸውም ተፋላሚ ወገኖቹ ስምምነት ላይ ሊደርሱ እጅግ ተቃርቧል ማለታቸው አዲስ ተስፋን አጭሯል። ተጨማሪ ያለን 1404 ቀናት አልፈዋል። በውል የማይታወቁ ምናልባት ግን በመቶ ሺዎች የሚገመቱ ሰዎች አልቀውበታል። በፍንዳታዎች የታጀቡ እጅግ አስጨናቂ በርካታ ሌሊቶችም አልፎበታል። ለቁጥር የሚያታክቱ ህንፃዎችና መሰረተ ልማቶች እንዳይሆኑ ሆነው ወድመውበታል። በቅርብ 10 ዓመታት ውስጥ ምድራችን ካየቻቸው አስከፊ ጦርነቶች መካከል አንዱ ሆኖ ተመዝግቧል። የሩሲያ ዩክሬን ጦርነት ከብዙ የመጠፋፋት ዛቻና ማስፈራሪያ በኋላ ከሚያታክቱ አያሌ ለአስጨራሽ ንግግሮች በኋላ ጦርነቱ በተኩስ አቁም ሊቋጭ እንደተቃረበ እየወጡ ያሉ መረጃዎች እየገለጹ ነው። የሩሲያ ዩክሬን ጦርነት የምስራቁና የምዕራቡ ዓለም የርዕዮት የግጥሚያ ሜዳ እንዲሁም የውክልና ጦርነት መሆኑን ተከትሎ እስካሁን በአደራዳሪዎች የተደረጉ ጉንጭ አልፋ ውይይቶች ከአጫጭር ስምምነቶች ባሻገር ወዴትም ዘላቂ መፍትሄ ፈቀቅ ሳይሉ ቆይተዋል። በዛሬው ዕለት ግን ከፍሎሪዳ የተሰማው ዜና ከምስራቅ አውሮፓ ምድር ባለፈ ለመላው ዓለም ትልቅ ተስፋን የሰጠ ሆኖ ታይቷል። በቅድሚያ ባለ 8 ነጥብ የሰላም ስምምነት እቅድ በማዘጋጀት ሁለቱን ወገኖች ለማቀራረብ ሲጥሩ የነበሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እቅዳቸው ለሩሲያ ወገን እጅግ ያደላ ነው በሚል ተቃውሞ ካስተናገደ በኋላ የሚቀነስ የሚጨመረውን አክለው በአጠቃላይ የተሻሻለሉትን ሀሳብ በድጋሚ ማቅረባቸው ይታወሳል። በኋላም የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በአመዛኙ ተስማምቼበታል ያሉትን ባለ 20 ነጥብ የሰላም እቅድ ይፋ ካደረጉ በኋላ ተስፋ ሰጪ ንግግሮች ተጠናክረው ቀጥሏል። ፕሬዚዳንቱ በዚህ ጉዳይ ሊመክሩ ወደ ፍሎሪዳ አቅንተው ከፕሬዚዳንት ትራምፕ ጋር መክረውበታል። ዜሌንስኪ ሆኑ ትራምፕ ከውይይታቸው በኋላ ጦርነቱ በተኩስ አቁም ሊቋጭ ከመቼውም ጊዜ በላይ ተቃርቧል ሲሉም አብስረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፍሎሪዳ በሚገኘው የማር ኤላጎ መኖሪያ ቤታቸው ከቮሎዲሚር ዜሌንስኪ ጋር ባደረጉት ውይይት ወቅት ለጋዜጠኞች በሰጡት መግለጫ የዩክሬን የሰላም ስምምነት እውን ይሁንና ሁሉንም ወገን ሊጠቅም የሚችል ነው ሲሉ ማሞካሸታቸውን የተሰማው ይሁንና ድርድሩ ብዙ ስብስብ ጉዳዮች እንደሚቀሩትና በማንኛውም ሰዓት ሊቋረጥ እንደሚችል ማስጠንቀዋል። ይህም ጦርነቱን ለተጨማሪ በርካታ ዓመታት ሊያስቀጥለው እንደሚችል ነው የገለጹት። ይሁን እንጂ በሩሲያ የተያዙ የዩክሬን መሬቶች ቀጣይ ዕጣ ፈንታ፣ የዩክሬን የደህንነት ዋስትና በተመለከተ እንዲሁም በርካታ አከራካሪ ጉዳዮች አሁንም መስማማት ላይ እንዳልተደረሰባቸውና መፍትሄ እንደሚፈልጉ አሶሼትድ ፕሬስ ዘግቧል። ትራምፕ ከዚህ ቀደም ብለው የሩሲያው መሪ ቭላዲሚር ፑቲንን ለ2 ሰዓት ተኩል ያህል በስልክ ማነጋገራቸው የተዘገበ ሲሆን ፑቲን አሁንም ሰላም ይሻሉ፣ ውይይታችንም በጣም ቆንጆ ነበር ሲሉ ነው የስልክ ንግግሩን ያደነቁት። ትራምፕ አክለውም የታቀደው የዩክሬን ስምምነት ለሁሉም መልካም ነው ብለው የሚያምኑ ሲሆን ሁለቱም ማለትም የሩሲያ ፕሬዚዳንት ፑቲን እንዲሁም ዜሌንስኪ ሰላም ላይ ለመድረስ የምር ይፈልጋሉ ብለዋል። ትራምፕ ድርድር ለመቀጠል ከዜሌንስኪ ጋር ከተገናኙ በኋላ ፑቲን ጋር ደግሞ እንደሚደውሉም ገልጸዋል። ንግግሮቹ ውስብስብ ቢሆኑም ያን ያህል ውስብስብ አይደሉም ሲሉም ተደምጠዋል። ስምምነቱ የአውሮፓ ሀገራት ከፍተኛ ተሳትፎ የሚያደርጉበት የደህንነት ዝግጅቶችን እንደሚያካትትም ትራምፕ ተናግረዋል። እልባቱ ለዩክሬን ከቀጣይ መጠነ ሰፊ የመልሶ ግንባታ ስራ ጋር ትልቅ ኢኮኖሚያዊ ጠቀሜታ እንደሚያስገኝ አክለዋል። የትራምፕንና የፑቲንን የስልክ ውይይት ያረጋገጡት የፑቲን የውጭ ጉዳዮች አማካሪ ዩሪ ሻኮቭ በበኩላቸው ውይይቱ በአሜሪካ አነሳሽነት እንደተካሄደና ወዳጅነት የታየበት እንደሆነ ገልጸዋል። በቅርቡ በድጋሚ ሊገናኙ ይችላሉ ሲሉም ፍንጭ ሰጥተዋል። ነገር ግን ሻኮቭ አክለው ግጭቶቹ ሙሉ በሙሉ እንዲቆሙ ለማድረግ ከኪየቭ ደፋርና ኃላፊነት የተሞላበት የፖለቲካ ውሳኔ በምስራቅ ዩክሬን ባለው በጣም አወዛጋቢ በሆነው የዶንባስ ክልልና በሌሎች አከራካሪ ጉዳዮች ላይ ያስፈልጋል ብለዋል። ሁለቱም መሪዎች የዶንባስ ክልል የወደፊት ዕጣ ፈንታ ላይ መወሰን ዋነኛው አሳሳቢ አጣብቅኝ እንደሆነ ለይተው ማስቀመጣቸውን ሰምተዋል ሲል ዘገበው አሶሼትድ ፕሬስ ነው። ወደ አጫጭር መረጃዎቻችን አለፍን። ኢትዮ ቴሌኮም ወቅታዊውን የማክሮ ኢኮኖሚ ሁኔታና
የስራ ማስኬጃ ወጪን ታሳቢ በማድረግ መጠነኛ የታሪፍ ማሻሻያ ማድረጉን ገለጸም። ኩባንያው አገልግሎቱን በዘላቂነት ለማስቀጠል ማሻሻያ ቢያደርግም ደንበኞችን ለማበረታታት በቴሌብር የሚገዙ ጥቅሎች ላይ የነበረውን የ10 በመቶ ስጦታ ወደ 20 በመቶ ማሳደጉን አስታውቋል። በተጨማሪም 38 የሚሆኑ በብዛት ጥቅም ላይ የሚውሉ ጥቅሎች ማለትም የ1፣ 2 እና 5 ብር ጥቅሎች እንዲሁም ለተማሪዎች ለመምህራንና ለአካል ጉዳተኞች የተዘጋጁ ልዩ ቅናሾች ላይ ምንም አይነት የዋጋ ጭማሪ አለመደረጉን ኩባንያው አስታውቋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2361 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። በሳምንት ውስጥ በተደረገ 11 ዙር በረራ የተመለሱት ዜጎች 2216 ወንዶች፣ 131 ሴቶችና 14 ጨቅላ ህጻናት መሆናቸው ሲነገር ከተመላሾች መካከልም 117 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበት ሰምቷል። መስከረም 5 ቀን 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 34537 ኢትዮጵያውያንን ወደ ሀገር መመለስ መቻሉን ሚኒስቴር መስሪያ ቤቱ ገልጿል። ከዚህ ባለፈ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራ እንደሚገኝ ሚኒስቴር መስሪያ ቤቱ ገልጿል። በአማራ ክልል በጥናት ለተለዩ ባህላዊ ፍርድ ቤቶች እውቅና ለመስጠትና ስራ ለማስጀመር የሚያስችል ዝግጅት ማጠናቀቁን የክልሉ ጠቅላይ ፍርድ ቤት አስታወቀ። የፍርድ ቤቱ ፕሬዝዳንት አቶ አለም አንተ አግደው እንዳስታወቁት ፍርድ ቤቱ የባህል ፍርድ ቤቶችን ለማቋቋምና እውቅና ለመስጠት የተለያዩ የማስተግበሪያ ስራዎችን ሲያከናውን ቆይቷል። ይህንን መሰረት በማድረግም ዝርዝር የሆነ እውቅና መስጫና የማስተግበሪያ መመሪያ እንዲሁም የትግበራ ፍኖተ ካርታ የስልጠናና የተግባቦት ስትራቴጂ ቀረጻ ስራ ማጠናቀቁን ተናግሯል። ለዚህም የፊታችን ታህሳስ 21ና 22 ቀን 2018 ዓ.ም በክልል ደረጃ ለባህላዊ ፍርድ ቤቶች የእውቅናና የስራ ማስጀመሪያ መድረክ መዘጋጀቱንም አመልክተዋል። ከውጭ ጊኒ እንደ አውሮፓውያን አቆጣጠር በ2021 ከተካሄደው መፈንቅለ መንግስት በኋላ የመጀመሪያውን ፕሬዝዳንታዊ ምርጫ እያካሄደች ነው። የወታደራዊ መንግስት መሪ ጀነራል ማማዲ ዱምቡያ ለወታደራዊ አመራሮች መወዳደር በሚፈቅደው አዲሱ ህገ መንግስት መሰረት ለምርጫው ቀርበዋል። ዋና ዋና ተቃዋሚዎች ከውድድር የታገዱ በመሆኑ ዱምቡያ አሸናፊ እንደሚሆኑ በሰፊው ይጠበቃል። ምንም እንኳን መንግስት በሲማንዶ የብረት ማዕድን ፕሮጀክት ላይ ተስፋ ቢጥልም ሀገሪቱ አሁንም በከፍተኛ ድህነትና ስራ አጥነት ውስጥ ትገኛለች። ምርጫው በከፍተኛ የጸጥታ ጥበቃ እየተከናወነ የሚገኝ ሲሆን መንግስት በዋና ከተማ ኮናክሪ የተከሰተውን የጸጥታ ስጋት ማክሸፉን ገልጿል። ከ6 ሚሊዮን በላይ መራጮች ድምፅ እንደሚሰጡ የሚጠበቅ ሲሆን ውጤቱም በ48 ሰዓታት ውስጥ ይፋ ይደረጋል። በመጨረሻም ቻይና በታይዋን ዙሪያ የፍትህ ተልዕኮ 2025 የተሰኘ መጠነ ሰፊ ወታደራዊ ልምምድ እያካሄደች ነው። ቤጂንግ ይህን እርምጃ የወሰደችው አሜሪካ ለታይዋን የ11 ቢሊዮን ዶላር የጦር መሳሪያ ሽያጭ ማጽደቋን ተከትሎ ለገንጣይ ኃይሎች ማስጠንቀቂያ ለመስጠት የታለመ ነው። በልምምዱ የባህር የአየርና የሚሳኤል ኃይሎች እየተሳተፉ የሚገኝ ሲሆን የታይዋን ወደቦችንና ቁልፍ ቦታዎችን የመክበብና የመቆጣጠር ሙከራ ይደረግበታል። ታይዋን በበኩሏ የቻይናን እንቅስቃሴ ዓለም አቀፍ ደንቦችን የሚጥስ ነው ስትል የኮነነች ሲሆን ጦሯን በከፍተኛ ንቁ ዝግጁነት ላይ አሳርፋለች። የቻይና መንግስት የታይዋንን ነፃነት እንደማይቀበልና ደሴቲቱን ወደ እናት ሀገሯ ለመቀላቀል አስፈላጊ ከሆነ ኃይል እንደሚጠቀም በድጋሚ አስጠንቋል።
በአነስተኛ ንግድ ላይ የተሰማሩ ተቋማት የሳይበር ጥቃት ተጋላጭነታቸው ከፍ እያለ መምጣቱ ተነግሯል። እንደ ሰው ሰራሽ አስተውሎት ያሉ ቴክኖሎጂዎች ለሳይበር ጥቃት መጋለጥ ዋነኛ መንገዶች እንደሆኑም ጠቁሟል። ምረት ደግፍ በቢዝነስ ጥንቅሯ ተመልክተዋለች። አነስተኛ የንግድ ተቋማት የሳይበር ጥቃት ተጋላጭነታቸው ከፍ እያለ መምጣቱ ተነግሯል። በመጪው የፈረንጆቹ 2026 እነዚህ አነስተኛ የንግድ ተቋማት በከፍተኛ ሁኔታ የደህንነት ጥያቄ ውስጥ እንደሚገቡ ኢመርጂንግ ሪስክ አስነብቧል። መቀመጫውን እንግሊዝ ያደረገውና ከሳይበር ጋር በተያያዙ ጉዳዮች እየሰራ የሚገኘው ኮአሊሽን የተሰኘው ተቋም አድርጌዋለሁ ባለው ጥናት መሰረት በ2026 በአነስተኛ ንግድ ላይ ተሰማርተው የሚገኙ ድርጅቶች ለሳይበር ጥቃት የመጋለጥ እድላቸው ከፍ ያለ መሆኑን አመላክቷል። እንደ ጥናቱ ከሆነ በሳይበር ጥቃት ላይ ተሰማርተው እየሰሩ የሚገኙ አካላት በአሁኑ ወቅት በእነዚህ አነስተኛ ተቋማት ላይ ማተኮራቸውን ጠቁሟል። ባለፉት 5 ዓመታት ውስጥ 80% የሚሆኑ አነስተኛ የንግድ ተቋማት ጥቃት ተፈጽሞባቸዋል ያለው ጥናቱ አጥቂዎቹ ትልልቅ የንግድ ተቋማትን ከማጥቃት ይልቅ አነስተኞቹን ተቋማት በቀላሉ ማጥቃት የሚችሉ መሆኑን አስፍሯል። አንድን ትልቅ ድርጅት በማጥቃት 10 ሚሊዮን ዩሮ ከማጭበርበር ይልቅ ከእነዚህ አነስተኛ የንግድ ተቋማት ከ50 ሺህ እስከ 100 ሺህ ዩሮ ክፍያዎችን በአንድ ጥቃት ማግኘት ተመራጭ ስለመሆኑም ጥናቱ አመላክቷል። ይህም አነስተኛና መካከለኛ የንግድ ተቋማት ከፍተኛ የሆነ የሳይበር ጥቃት ስጋት እንዲኖርባቸው ያደርጋል። የሳይበር ጥቃት ውስብስብ እንዲሆን ያደርጋሉ ከተባሉት ጉዳዮች መካከል አንዱ የሰው ሰራሽ አስተውሎት ወይንም ኤአይ እንደሆነም ጥናቱ ገልጿል። በአሁኑ ወቅት በተለያዩ ተቋማት በአገልግሎት ላይ እየዋለ የሚገኘው የሰው ሰራሽ አስተውሎት ለእነዚህ አጥቂዎች ምቹ ሁኔታን ይፈጥራል ተብሏል። የሰው ሰራሽ አስተውሎት ከዚህ ቀደም አጠራጣሪ የነበሩ ኢሜሎች ሙሉ በሙሉ ትክክለኛ መስለው እንዲፈበረኩ ማድረግ ስለመቻሉ መረጃዎች ያመላክታሉ። በተንቀሳቃሽ ምስልና ድምጽ ላይ እየታዩ የሚገኙ ከፍተኛ ተመሳሳይነት ያላቸው ፍብረካዎችም የንግድ ተቋማቱን ተጋላጭነት ከፍ እንደሚያደርገው ጥናቱ አመላክቷል። የሰው ሰራሽ አስተውሎት ከዚህ ቀደም ቀናትና ሳምንታትን የሚወስዱ ስራዎችን በሰዓታት ውስጥ ማጠናቀቅ የሚችልበት የፍጥነት ደረጃ ላይ መሸጋገሩ የሳይበር አጥቂዎችን እድል የሚጨምር እንዳደረገውም ተገልጿል። እንደ ጥናቱ ከሆነ እነዚህ አነስተኛ የንግድ ተቋማት በአንድ የሳይበር ጥቃት የተቋማቸውን መረጃ ከማጣት ጀምሮ እስከ ከፍተኛ የገንዘብ ኪሳራ እንደሚዳርጋቸው ገልጿል። ከዚህ ባሻገር የተለያዩ የገበያ ትስስር መንገዶች፣ የስራ እድሎችና ሌሎችም ተቋማቱን ለጥቃት ከሚያጋልጧቸው መንገዶች ውስጥ የተካተቱ ናቸው። በመሆኑም በአነስተኛ የንግድ ስራ ላይ ተሰማርተው የሚገኙ ተቋማት የተለያዩ የደህንነት መጠበቂያ መንገዶችን በመጠቀም ራሳቸውን ከአደጋ እንዲከላከሉ ጠቁሟል። በተጨማሪም ለድርጅቶቻቸው የሳይበር ኢንሹራንሶች፣ የደህንነት መሳሪያዎችና በዘርፉ የተሰማሩ ባለሙያዎችን ማሰማራት እንዳለባቸው አሳስበዋል። የሳይበር ጥቃትን ለመከላከል በየተቋማቱ ከሚገኙ የኢንፎርሜሽን ቴክኖሎጂ ባለሙያዎች ባሻገር የተቋማቱ ሰራተኞችን በንቃት የሳይበር ጥቃትን መከላከል የሚችሉበትን ሁኔታ መፍጠርና እንደ ተቋምም ራሱን የቻለ የሳይበር ደህንነት ክፍል እንደሚያስፈልግም አመላክቷል። በኢትዮጵያ በ2017 ዓመተ ምህረት 13496 የሚጠጉ የሳይበር ጥቃቶች መፈጸማቸው የሚታወስ ነው። ለታራሚዎች አመክሮ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለው ፍርድ ቤት ነው። አንድ ታራሚ የአመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ማቅረብ ይችላል። አመክሮ እንዴት ይሰጣል? የዛሬው ከጠበቃው ጋር ጥንቅራችን አብይ ትኩረት ነው። ወደዛው እንለፍ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። አንድ ታራሚ በአመክሮ ከማረሚያ ቤት እንዴት ሊወጣ እንደሚችልና ተያያዥ ነጥቦችን እናነሳለን። አመክሮ ማለት አንድ ታራሚ ከተፈረደበት የእስር ጊዜ 2/3ኛውን በመልካም ጠባይ ካሳለፈ ቀሪውን የእስር ጊዜ ከማረሚያ ቤት ውጭ ሆኖ በመልካም ጠባይ ሊያሳልፍ ይችላል ተብሎ ሲታመን የሚፈታበት ስርዓት ነው። አመክሮ አንድ ታራሚ ወደ ማረሚያ ቤት በሚገባበት ጊዜ በቅበላ ወቅት የተወሰነበት ቅጣት ከመፈጸሙ በፊት ቀደም ብሎ በአመክሮ ሊለቀቅ የሚችል መሆኑን እንዲሁም የአመክሮ ድል ለማግኘት ምን አይነት ግዴታዎች መፈጸም ያለባት ስለመሆኑ ግንዛቤ ሊፈጠርለት እንደሚገባ ሕጉ ያስገድዳል። አንዳንድ ፍርደኞች ከማረሚያ ቤት በአመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። በአመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰል ሁኔታዎች ነው። በአመክሮ ለመለቀቅ የሚከተሉት ሁኔታዎች ሊሟሉ ይገባል። ከተወሰነበት እስራት ጊዜ ከ3 እጅ 2ቱን መፈጸም ወይም የተወሰነበት የዕድሜ ልክ እስራት ፍርድ ከሆነ 20 ዓመት መፈጸም፣
የተወሰነበትን ነፃነት የሚያሳጣ ቅጣት ወይም የጥንቃቄ እርምጃ በመፈጸም ላይ እያለ በስራውና በጠባው የተረጋገጠ መሻሻል ማሳየት፣ ለደረሰው ጉዳት በተቻለ መጠን በፍርድ የተወሰነ ወይም ከተበዳይ ጋር በተደረገው ስምምነት መሰረት ካሳ ለመክፈል ማረጋገጫ ማቅረብ፣ አመሉና ጠባው በመልካም አኗኗር ለመኖር እንደሚያስችለውና በአመክሮ መፈታቱ መልካም ውጤት ሊያስገኝ ይችላል ተብሎ ሲታመን፣ ደጋጋሚ ወንጀለኛ አለመሆን ማለትም አስቀድሞ ሌላ ወንጀል ሪከርድ ከሌለበት አመክሮ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለበት ፍርድ ቤት ነው። የአመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ማቅረብ ይችላል። ማረሚያ ቤቱም የታሰረበትን ጊዜ መጠንና በቆይታ የነበረውን መልካም ጠባይ መሰረት አድርጎ በአመክሮ ቢፈታ የሚደገፍ መሆኑን ወይም የሚቃወም መሆኑን አስተያየት እንዲያቀርብ ይጠበቃል። ፍርድ ቤቱ ከላይ የተመለከቱት ቅድመ ሁኔታዎችን ተሟልቷል ብሎ ካመነ ታራሚው በአመክሮ እንዲፈታ በመፍቀድ አመክሮው የሚቆይበትን ጊዜ አብሮ ይወስናል። ታራሚው ተፈቶ መልካም ጠባዩ ወይም ሕግ አክብሮ መኖሩ የሚፈተንበት ጊዜ መጠን የሚወሰነው እስከ ቀሪው የእስር ጊዜ ድረስ ሆኖ በማንኛውም ሁኔታ ከ2 ዓመት ሊያንስ ተቃራኒ ድንጋጌ ከሌለ በስተቀር ከ5 ዓመት ሊበልጥ አይችልም። የዕድሜ ልክ ፍርደኛ ከሆነ የፈተና ጊዜው ከ5 ዓመት ሊያንስ ከ7 ዓመት ሊበልጥ አይችልም። አመክሮ የተቀጪው ጠባይ ማሻሻያና ወደ ደንበኛው ማህበራዊ ኑሮ መመለሻ ሆኖ የሚቆጠር ሲሆን መፈታቱ ተፈላጊውን ውጤት የሚያስገኝ መሆኑ ፍርድ ቤቱ ካላመነበት በቀር ሊፈቀድ አይችልም። ታራሚዎችና የታራሚ ቤተሰቦች ሊያውቁት የሚገባ ነጥብ አመክሮ መብት ሳይሆን የመልካም ፍሬ ውጤት መሆኑን መገንዘብ ያስፈልጋል። አመሰግናለሁ።